ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃዎችን ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና የጽምዶ ጥምረት በርካታ ኢትዮጵያ ተቃዋሚ ቡድኖችን ያካተተ መሆኑን ተገለጸ። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶች አጸደቀ። በብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ምርጫ የተረጋገጠ የመጨረሻው ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ ይደረጋል። ምስራቅ አርሲ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰዎች መገደላቸው፣ አብያተ ክርስቲያናት መቃጠላቸውና ነዋሪዎች ወደ ጫካ መሸሻቸው ተገለጸ። ለቀጣይ አዳዲስ መረጃዎችን ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የጽምዶ ጥምረት በርካታ የኢትዮጵያ ተቃዋሚ ቡድኖች ያካተተ መሆኑን ተገለጸ። በኤርትራና ህወሓት መካከል የተጀመረው ጽምዶ በመባል የሚታወቀው አዲሱ የፖለቲካ ትስስር አሁን ላይ በርካታ ኢትዮጵያ የታጠቁና የፖለቲካ ተቃዋሚ ቡድኖችን ወደ ማካተት የሰፋ መሄዱን አፍሪካ ኢንተለጀንስ ዘግቧል። የአዲስ አበባውን ማዕከላዊ መንግስት የሚቃወሙት የህወሓት ትግራይ መከላከያ ኃይል አመራሮች በቅርቡ በሱዳን የወደብ ከተማ ፖርት ሱዳን ከተደረጉ የኤርትራ ከፍተኛ ባለስልጣናትና ከሱዳን ጦር ኃይል ተወካዮች ጋር ስብሰባ ማድረጋቸው ተረጋግጧል። ይህ በኤርትራ መንግስት አስተባባሪነት የተመራ ያለው ጥምረት የህወሓትን የአረጌው ጎራ ጨምሮ እንደ ፋኖ ያሉ የኦነግ የተገነጠሉ ክንፎችና ሌሎች ታዋቂ የፖለቲካ ተቃዋሚዎችን በአንድ ጥላ ስር ለማሰባሰብ እየሰራ እንደሆነ የደህንነት ምንጮች ጠቁመዋል። የሰሜኑ ጦርነት ወቅት ኤርትራና ህወሓት እርስ በርስ የገጠሙ ደመኛ ጠላቶች የነበሩ ቢሆንም አሁን ላይ ግን የጠላት ወዳጅ ነው በሚለው መርህ የአዲስ አበባውን መንግስት ለመጫና የራሳቸው የፖለቲካ ህልውና ለማስጠበቅ ስልታዊ ህብረት ፈጥረዋል። ይህ አዲስ የኃይሎች መሸጋሸግ በኢትዮጵያ በኤርትራና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነቶች ይበልጥ ያሻከረው ነው። ቀጠናዊ ቀውስ ሊያስከትል ይችላል የሚል ስጋትን ፈጥሯል። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶች አጸደቀ። ከጦርነት በፊት ተቃውሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ የካቢኔ አባላት፣ የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ዛሬ ማምሻውን አጸደቀ። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሸሙ የክልሉ የዜና ምንጮችም ዘግበዋል። 70% ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆኑ ከምሁራን የተውጣጡ እንደሆነም ተገልጿል። በተመሳሳይ ወልደብርሃ ገብረ ጻዲቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማይ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡብ ዞን ዋና አስተዳዳሪ፣ ግደይ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍሳሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሐጋዝ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሸሙ ዘገባዎች ጠቅሰዋል። የምርጫ ውጤት በብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ ይደረጋል። ይሁን እንጂ አጠቃላይ ውጤቱ ከመታወቁ በፊት ከቀን 2018 ዓ.ም ጀምሮ በየምርጫ ጣቢያዎቹ ላይ ጊዜያዊ ውጤቶች መለጠፍ ይጀምራል። በተመሳሳይ ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ድረስ በምርጫ ክልሎች ደረጃ ጊዜያዊ ውጤቶች ይፋ እንደሚደረጉ ተገልጿል። ምርጫ ቦርዱ ከየምርጫ ክልሎች ውጤቶች የመረከብ ሂደቱን ከግንቦት 26 እስከ ሰኔ 1 ቀን 2018 ዓ.ም ድረስ የሚያከናውን ሲሆን ከምርጫው ዕለት ግንቦት 24 ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ማንኛውም አይነት ቅሬታዎች የመቀበልና የማስተናገድ ስራ እንደሚሰራ አመላክቷል።
በምስራቅ አርሲ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰዎች መገደላቸው፣ አብያተ ክርስቲያናት መቃጠላቸውና ነዋሪዎቹ ወደ ጫካ መሸሻቸው ተገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን የአሰኮ ወረዳ ባሳለፍነው ቅዳሜና እሁድ በተጀመረ ጥቃት ከ10 በላይ ንጹሃን ዜጎችን መገደላቸውና በርካታ ነዋሪዎችን መፈናቀላቸው የስፍራው ነዋሪዎችን ገለጹ። በተጨማሪም ጥቃቱ በመኖሪያ ቤቶች በቤተክርስቲያንና በንብረት ላይ ሰፊ ውድመት አስከትሏል ብለዋል። ለአዲስ ስታንዳርድ መረጃው ያጋራ አንድ የአይን እማኝ እንደገለጸው ታጣቂ ቡድኖቹ ክላሽንኮቭ ጠመንጃ በመታጠቅ ከመንደሮች ሲወጡ ከጥቃቱ የተረፉ አንዳንድ ሰዎች ወደ አሴኮ ጤና ጣቢያ ተወስደዋል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ሰብስክራይብ እና ሼር አድርጉ።